እናንተ ያብርሽ የሚባለው ግን ማለት ነው ሴት ሲያሳድድ ነው የኖረ ማለት ነው። በፍቅር በቃ ፍቅር በቃ አሸነፈችኝ በቃ ከዳችን ሲል ነበረው። ታዲያ ማለት በጎንች ነጽን እያሯሯጠ ነው ማለት ነው። በጣም ይገርማል ወንድ ልጅ ማማ ማለት። ሰላም ጤና ይስጥልኝ ውድ የተከበራችሁ የስለ ህይወት ሚዲያ ተከታዮች እንኳን ወደዚህ ቻናል መጣችሁ። አዲስ ነው ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ስለምታበረታቱኝ አመሰግናለሁ። እንግዲህ ዛሬ የመጣሁት አሁን ከመሸ የመጣሁት ዛሬ የአብርሽ ጉድ ወጣ ማለት ነው። እሱ ምንድነው የኔ ቆንጆ የኔ ውድ እንግዲህ ዱባይ ነኝ እባክሽ እንግዲህ ኢትዮጵያ ስመጣ ደውልልሻለሁ ብሎ ጽፏል። አጅሪት ሩታየው የኔ ዋህ የኔ ልት የኔ ጨራቃ ማለት ነው። እሷ ግን ምንም አላወቀችም ማለት ነው። እሱ ግን እንዴት ነው ምንድነው ግንኙነታችሁ? እሷ ምንድነው እንዴት ነው ግንኙነታችሁ ያለው ነገር ንገረኝ ምናምን ስትለው ምንም ግንኙነት የለንም። አዎ ለማስታወቂያ ሰርተናል እንጂ ያ ነገር የለንም ማለች። ከዚህ በፊት የሆነ ቪዲዮ ተለቆ ነበር ታስታውሱ እንደሆነ ማለት ነው የዛሬ አመት ምናምን። ከዛ በኋላ ጅሪት በቃ ሩታዬ ችግር የለውም ማስታወቂያ ከሆነማ ስራ ነው ብላ ዝም ትላለች። ይቺ ደግሞ መርዝ የሆነች በነገራችን ላይ መርዝ ልክ ከጠጣች ለምን አሞተችም? የሰው ህይወት የምትበጠብጥ ማለት ነው ነጻነት ኮሜንታተሮች እዛም ትክክል እዚህም ትክክል የምትሉት ፈጣሪን ፍሩ ማለት ነው። ፈጣሪን ፍሩ ማለት ነው። እግዚአብሔርና ጥሩ አይደለም። እና ከዛ ማለት ነው በጣም በቃ ዋሻት ማለት ነው። ከዛ ወዲህ ግን ይገናኛሉ ማለት ነው። ይገናኛሉ ግን እሱ አይነግራትም። ከዛ ዱባይ በቀደም እንዴ ኤፍሬም ራሱ እኮ ወንድም እኮ በጣም እኮ ነው ያፈረው። በእውነት ኤፍሬም እኮ በጣም ነው ያፈረኩ። እንዴት አሁን ተደዋውላችሁ ነበር ምናምን አለው። ከዛ በኋላ እሷ ስክሪንሻት ታደርግና ቀኑ የተጻጻፈበት ምክንያቱም አንድ ሰው መቼም ቴሌግራም ስትጻጻፉ ነው በቃ ማንኛውም ነገር ስትጻጻፉ ስትደዋወሉ ስክሪንሻት አድርጋ መቼ እንደሆነ ወሩ መቼ እንደሆነ መንዙ መቼ እንደሆነ ትልክላታለች ማለት ነው። ምንድነው ያልከኝ? እኔ ምን ስልኳም የለኝ ምንም የለኝም ምንም ነገር አላቅም አይደል ነበር ያልከኝ ነው። እሷ ግን ዱባይ መጥቶ አስርግ ስትደውልበት አሁን ዱባይ ነኝ እኔ ኢትዮጵያ ስገባ ደውልሻለሁ ብሎ ስክሪንሻት ያደረገላትን ለሮታ ትልክላታለች። ከዛ እሷ ስታፋጥጠው ማለት ነው ስታፋጥጠው አይ በዚህ ገብቶ ግን የምላርግ ስጨቀጭቅ ምናምን እንድነ የሆነ ቪዲዮ አለ በቃና ቪዲዮውን ግን ለማንም ለሷ ህይወት እኔ አልፖስትም። ነገር ግን እንዴት አደርጋለሁ ምናምን አለሽ። ግን አብርሽ ማለት ነው አንዳንድ ጊዜ በቃ እውነቱን መናገር አለብን ማለት ነው። ፍቅረኛ ስትደውል ማለት ከሚስት ማለት የድሮ ፍቅረኛ ስትደውል እኔ እኮ ባላት ዳር ነው ያመሰግናለሁ በቃ እንደው እንቻንሹ ማለት አለበት በቃ ለሩታ እንቻንሹና እናግሪያት። እኔ ኮም በኋላ በቃ ያለንን ነገር አብቅቷል ማለት ነበረብህ ማለት ነው። በዚህ ሰዓት ስትደውል አይ እኔ እኮ ባለፈውን እንዳይሰማሽ ብዬ ነው እንጂ ፍቅረኛ ነበረች ያለውን ነገር ራሱ ብትነግራት ማለት ነው። ያለውን ነገር ብትነጋር እሷ ምን ፈልጋ ነው የመጣችው አልገባኝም። አንዳንድ ሰው ማለት ነው ህይወታችሁ ሲሰምር ህይወታችሁ ሰላም ሲሆን በቃ የእናንተን ህይወት ለመበጥበጥ የእናንተን ህይወት የሆነ ነገር ለማድረግ ይመጣል። አሁን እሷ ምን ልሁን ብላ ነው የመጣችው? አሁን እስካሁን ኑራ ለምንድን ነው የመጣችው? በረኪና ጠጣች ሐኪም ቤት አልሄድም ማለች። ኧረ ተይ እንጂ ፌመስ ለመሆን ነው ሌላ ምንም ነገር አይደለም። ሌላ ታዲያ ምን ሊሆን ይችላል? ሌላ ለምንም አይደለም። አንዳንድ ጊዜ ቆም ብለን እናስብ። በቃ ተላይተና በቃ አልፈልግሽም ተባብለን ያልተስማማንበት አለ በቃ ተለያዩ። አሁን አንቺ ነፍሰ ጡር መሆኗን ስትሰሚ አንቺ ለምን መጣሽ? ለምን ፖስት አለሽ ቪዲዮ? ይሄ ድሮን እንደዚህ ነበረ እንደዚህ ቢሆን እንደዚህ ይሆን ነበር እንደዚህ ቢሆን እንደዚህ ነበረ እንደዚህ ቢሆን ለምን እንደዚህ ያደረግሽ አንቺ? ለምን እሱን እንታደረግሽ? በእውነት በጣም ነው በቃ እግዚአብሔርን በጣም ጥሩ ስራ አልሰራሽም። እውነት ለመናገር ጥሩ ስራ አልሰራሽም። እንደዚህ አይደረግም። አንቺ ማለት በሰው ህይወት እንደዚህ ማድረግ በቃ ካልፈለገሽ የራሱ ህይወት ጀምራ ቪዲዮ እንኳን ቢኖርሽ ማጥፋት ነበረብሽ። ለምን እንትን የምትይው ለምን እንዴት ታደርጋለሽ? በእውነት ይሄ ይደብራል። ያንቺ ህይወት አሁን እንደዚህ ያንቺም እኮ ነገውን ህይወትሽ ይበጠበጣል። አሁን አለ ፌመስ ልትይ ትችያለሽ ችግር የለውም ግን ነገ ህይወትሽ ይበጠበጣል። አንቺ ሰው እንዴት የሰው ህይወት ትበጠብጫለሽ? እሱ ደህና ህይወትን እየኖረ እያለ ነው የምትበይው። አንቺም ለራስሽ ህይወት እንትን ነው በቃ አለቀ። በጣም ያጠፋሽው አብረሽ ደግሞ ማለት ነው ጥፋትክን አምነህ ጥፋትክን ተቀበልና በቃ ሩታዬን ይቅርበልና ህይወታችሁን ኑሩ። ሁልጊዜ ፈተና እንደመጣባችሁ ነው ሚዲያ ላይ መጣ ነገር ሁልጊዜ ፈተና እንደመጣባችሁ ነው ተናግሬያለሁ። በቃ ሚዲያ እንትናችሁን ህይወታችሁን ወደ ሚዲያ አታምጡ
ማለት አንዳችሁ ቢያንስ ደበቅ በሉ። አንዳችሁ ጎላ ብላችሁና አንዳችሁ በቃ ደበቅ በሉ። ሁልጊዜ እንዴ አሁንማ አንድ አይነት ጽጌ የተለያዩ ሲባሉ በቃ እናንተ ደግሞ መጣችሁ ማለት ነው። እኔ በጣም ነው እንትን የሚለኝ በጣም ነው የሚገርበኝ። እና ህይወታችንን እንደዚህ አሳልፋችሁ ለሚዲያ አትስጡ። ህይወት ሚዲያ ማለት በቃ መቀስ ታውቃላችሁ፣ በጣም ጥቅም ቢኖረውም ብር ይገኘዋል። አዎ ግን ደግሞ በጣም ለትዳር በጣም ጥሩ አይደለም፣ አይመከርም ለትዳር ለመናገር። አንዳችሁ ብትመጡ ችግር የለውም፣ ግን ሁላችሁም በጣም ነው የሚከብደው። አንዳችሁ ሰው ኮመንት ይሰማል፣ ምን ይላል ደግሞ በጣም ከባድ ነው። እና ሩታዬ ይዞሽ ይወድ አብልሻውን የምለው ይቅርታ ጠይቃት ነው የሚለው ወደ ሁለተኛው ሳይድ እንግዲህ አይ በጾለት የተባልኩ ልኬ ስምንት ነው ሌላ ስታስመጥቶ ጽጌና ሳበደት ማለት ነው። ከዛ እህትሽ ናት ብዬ ነው። እና ታዲያ ብትሆን ታዲያ እንደዚህ ጉንጮን መተሰስም እንዴት ዝም ትላለህ? ያምሃል እንዴ? እንደዚህ ይደረግም እኮ ነውር ነው እንዴ? በጾለት ምን ሆነ ነው? በነገራችን ላይ ማለት ነው በቃ እሱ አያፈቅረሽም ሲጀመር አንቺም አታፈቅዱ ዳኒን እንትን ለማለት ነው። እሱ ደግሞ ማለት ነው ዳኒን ለማናደር ነው እሷ እንደዚህ የምታደርገው። እሷ ደግሞ ዳኒን ደግሞ ራሱ ንጹህ ሰው ለመሆን እሱ ያለውን ስህተቱን በቃ ያራሩጣል በቃ ችግሩን በቃ እየተከታተለ ምን እያደረጉ ነው ምን ምክንያቱም እሱ በቃ ወደ ጽጌን እሱ ጽጌ ወደ እሱ እንድትሄድለት ወደ ዳኒ ማለት ነው። አዎ በእግርህም ቀርቶ በእጅህ ሂድና ከዛ በኋላ ይቅርታ ጠይቀህ በፍቅር አብራችሁ ኖሩ። ጽጉ አሁንም እንዳታመኙ፣ እሱን በደንብ አልፊው ማለት ነው። በደንብ አልፊው። ወንዶች የለፉበት ነገር መተው ይከብዳቸዋል። ጽጉን የምልሽ ማለት ነው የኔ ውድ ማለት ነው የነሳቂታ አሁንም አልፊው። አሁንም ይሄ ወንድ ሄደ አይደል ደግሞ ሌላ ወንድ ይዘሽ ነው። ምን አገባሽ አንቺ? ይዘሽ ነው ሌላ ወንድ ደግሞ ማለት ነው። በደንብ አልፊውና ማለት ነው እሱ እንትን ይልሻል። ከዛ በኋላ እሺ ትይዋለሽ ማለት ነው። አሁን ዝም ብለሽ እንደቀላል እንደዚህ እሺ እንዳትዪው እንደኔ የምመክርሽ ማለት ነው። ምክሬ ይሄ ነው። እሺ እንዳትዪው እውነት ለመናገር ማለት ነው። ማለት አሁን ላይ እሺ እንዳትዪው ጥሩ አይደለም እንደዚህ እና በቃ ያማ በጾለትማ ከዚያች ጋር እየተሰሰ እኔ እኮ እህትሽ መስለኝ ነው እንጂ እኔ እንደዚህ ብዬ አይደለም። እኔ እንደዚህ ቢሆን እንደዚህ መስለኝ ነው እንጂ እንደዚህ ይባል ነገር አለ እንዴ? እንደዚህ ይባል ነገር እኮ የለም። እንግዲህ አይደረግም፣ ነውር ነው ሲጀመር ማለት ነው። ነውር ነው። እንዴት አደርጋለህ? በጾለት ለማንኛውም በቃ ለዘጌ ጥሩ ትምህርት ነው ማለት ለዳኒ ጥሩ ትምህርት ነው። ምን ያለ አንቺ ስሜት እንዳለው ራሱን አይቶበታል፣ ራሱን አውቆበታል። በቃ እንደዚህ ነው ማድረግ ያለብሽ ማለት ነው። እሱን እንዲህ አርግሽ እርግጥ አርግሽ ከዛ በኋላ ፍቅሩን እንዲወጣለት ነው እንዴ ምናምን ብሎ በቃ እንትን እንደ ማለት ነው። አደራሽኝ ይወድና በርቺ፣ ግን ብዙም አታልፈ ቢያንስ 1 ወር ምናምን በኋላ እዛ በኋላ በቃ ፍቅሩን ባደይ ታገቢኛለሽ ሲልሽ እኔ ፍቅር ተነስ በጣም ነው ማፈቅርህ አገባሃለት ትይዋለሽ ማለት ነው ይወድ እና ስለተከታተላችሁኝ አመሰግናለሁ። ቤተሰብ ማለት ነው አበረታቱኝ። አዲስ ጀማሪ ነኝ ደግሞ ወደ ሀገሬ ልሄድ ነው ማለት ነው ውዶችዬ፣ አበረታቱኝ። ሰው ወዳችሁ ቢያንስ ማታ ይዙኝ እንድሄድ ማለት ነው። ተረፈ አመሰግናለሁ። መልካም ምሽት።